ለረጅም ጊዜ ሲጠበቅ የነበረው የሰነደ መዋዕለ ንዋይ ገበያ ስራ መጀመር በአብዛኛው የዘርፉ ባለሙያዎች ታሪካዊ በመባል የተሞካሸ ሲሆን ባንኮች ሊያደርሱት አልቻሉም የተባለውን የፋይናንስ አቅርቦት ችግር በመፍታት የምጣኔ ሀብት እድገቱን ያፋጥናል ተብሎ ተስፋ ተጥሎበታል። ጠቅላይ ሚኒስትር አብይ አህመድ ታሪካዊ ሲሉ በጠሩት ጥር 2 2017 በደውል የኢትዮጵያ ስቶክ ማርኬት ለገበያ ክፍት መሆኑን ይፋ ማድረጋቸው ይታወሳል። የካፒታል ገበያ የኢትዮጵያን ማክሮ ኢኮኖሚ ሚዛን በማስተካከል የጎላ ሚና እንደሚኖረውና ለግልም ሆነ ድርጅቶች በቂ የስራ ማንቀሳቀሻ ገንዘብ ለማስገኘት እንደሚያግዝ ይገለጻል። የኢትዮጵያ ካፒታል ገበያ ባለስልጣን ለ5 አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪዎች ፈቃድ የሰጠ ሲሆን በኢትዮጵያ ለመጀመሪያ ጊዜም የኢንቨስትመንት ባንክ አገልግሎት ማስጀመሩን በዛሬው ዕለት አስታውቀዋል። በሀገራችን ለመጀመሪያ ጊዜ የኢንቨስትመንት ባንክና የሰነደ መዋዕለ ንዋይ ገበያ አከናዋኝ ወይም ሴኩሪቲስ ዲለር ስራ ለሚጀምሩ ኩባንያዎች ፈቃድ ለመስጠት በቅተናል። ከዚህ በተጨማሪም ለ2 ድርጅቶች የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪነት ፈቃድ የምንሰጥ ሲሆን ከዚህ በፊት በዚሁ ዘርፍ ከሰጠናቸው 4 ድርጅቶች ተጨማሪ ይሆናሉ ማለት ነው። በመሆኑም በድምሩ በዛሬው ቀን 9 ፈቃድ የሰጠናቸው የካፒታል ገበያ አገልግሎት ሰጪ ኩባንያዎች አሉን ማለት ነው። የዳበረ የካፒታል ገበያ ለሀገር ኢኮኖሚያዊ እድገትና ብልጽግና አስፈላጊ ነው ያሉት የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን ቦርድ ሰብሳቢ ማሞ ምህረቱ የአምራች ኢንዱስትሪዎች ያለባቸውን የፋይናንስ ችግር ለመፍታት ትልቅ አቅም የሚሰጥ ነው ብለዋል። በሚገባ ያደገና የዳበረ የካፒታል ገበያ ለሀገር ኢኮኖሚ እድገትና ብልጽግና እጅግ በጣም አስፈላጊ ነው። የካፒታል ገበያ ባደገበት ሀገር አምራች ኩባንያዎች የአክሲዮንና የብድር ሰነዶችን በመሸጥ የረጅም ጊዜ እና የአደጋ ስጋት ያለባቸው ነገር ግን የምርታማነት ባህሪ ያላቸው ፕሮጀክቶችን በቀላሉ ፋይናንስ ማድረግ ይችላሉ። ባንኮች በባህሪያቸው እንደዚህ አይነት ፕሮጀክቶችን ፋይናንስ ማድረግ ስለማይችሉ የካፒታል ገበያ በሌለበት ሀገር ለእድገትና ለስራ ዕድል ፈጠራ አስፈላጊ የሆኑ እንደዚህ አይነት ፕሮጀክቶችን በስራ ላይ ሳይውሉ ይቀራሉ። በሌላ መልኩ ደግሞ የካፒታል ገበያ ለህብረተሰቡ አማራጭ የቁጠባ መንገዶችን በማቅረብ የኢኮኖሚውን የፋይናንስ ቁጠባ ከፍ ያደርገዋል። ይህም ኢንቨስትመንትን በሀገር ውስጥ ቁጠባ ፋይናንስ እንዲሆን በማድረግ ከውጭ ፋይናንስ ያለንን ጥገኝነት ይቀንሰዋል። አክለውም የካፒታል ገበያው ከአምራቾች ባሻገር መንግስት ያለበትን የበጀት ችግር ለመፍታት ትልቅ አቅም ይፈጥራል ብለዋል። መንግስትና ባንኮችም በከፍተኛ ደረጃ ተጠቃሚ ይሆናሉ። መንግስት የረጅም ጊዜ እድሜ ያላቸውን የግምጃ ቤት ሰነዶችን በካፒታል ገበያው በመሸጥ የመሰረተ ልማት ፕሮጀክቶችን ፋይናንስ ለማድረግ ያስችለዋል። ይህም ሲሆን ከዚህ በፊት የነበረውን ከውጭ ብድር ጥገኝነትና የማክሮ ኢኮኖሚ መዛባት የሚያስከትሉ የፋይናንስ ስርዓቶችን በመቀነስ ለማክሮ ኢኮኖሚ መረጋጋት ከፍተኛ አስተዋጽኦ ያደርጋል። የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቁ በበኩላቸው የእነዚህ አዳዲስ የካፒታል ገበያ አገልግሎት ሰጪዎች ወደ ገበያው መቀላቀል የተሻለ የአገልግሎት ብዝሃነት ያለው ጠንካራ የካፒታል ገበያ ለመፍጠር ያስችላል ብለዋል። እነዚህ አገልግሎት ሰጪዎች ቀደም ሲል ፈቃድ ከወሰዱት ጋር ተደምረው የገበያ ተሳታፊዎችን በማማከር ካፒታል የሚፈልጉ ኩባንያዎችን ከኢንቨስተሮች ጋር በማገናኘት የግብይት አማካሪነት አገልግሎት በመስጠት ለኢንቨስተሮችም ተስማሚ የኢንቨስትመንት አማራጮች በማቅረብ ግብይቶችን በማስፈጸምና በማቀላጠፍ ገበያው በሚገባ እንዲንቀሳቀስ ያደርጋሉ። ፍቃድ የተሰጣቸው ድርጅቶች ለህብረተሰቡ ከኢንቨስትመንት ባንክና ከማማከር አገልግሎቶች ጀምሮ እስከ የሰነደ መዋዕለ ንዋይ ግብይቶችን ማስፈጸምና ማከናወን ድረስ ያሉ ቁልፍ አገልግሎቶችን እንደሚያከናውኑ ተነግሯል። ከዚህ በፊት ሰጥተን የነበረው ለ4 የሰነደ መዋዕለ ንዋይ አማካሪ ስራ ለመስራት የሚችሉ ተቋማት ነው። ዛሬ 2 ሰነደ መዋዕለ ንዋይ አማካሪዎች፣ 1 ሴኩሪቲስ ዲለር የምንለው ወይም ሰነደ መዋዕለ ንዋይ አከናዋኝ የምንለው እና ደግሞ 2 ኢንቨስትመንት ባንኮች ነው ፈቃድ የሰጠነው። እነዚህ አገልግሎት ሰጪዎች ሊሰጡ የሚችሏቸው አገልግሎቶች በጣም ዘርፈ ብዙ ናቸው። በአንድ በኩል ኢሹወርስ ወይም ሰነደ መዋዕለ ንዋይ አውጪ የሚባሉ ድርጅቶች ሰነደ መዋዕለ ንዋዮቻቸውን ለህዝብ ለማቅረብ በሚፈልጉበት ጊዜ ድጋፍ ማድረግ እንዲችሉ ተደርጎ ምን አይነት በሰነደ መዋዕለ ንዋይ ነው መሸጥ የሚችሉት፣ እንዴት ሊሸጡት ይችላሉ፣ የህጉ ሪኳየርመንቶች ምንድናቸው የሚለውን ድጋፍ ማድረግ የሚችሉ ናቸው። ለምሳሌ ኢንቨስትመንት ባንኮቹ አንደርራይት የማድረግ ሁሉ ኃላፊ ስራ መስራት የሚችሉ ናቸው። ከዛ ውጪ ትራንዛክሽን አድቫይዘሪ ሰርቪስ ሰፖርት መስጠት ይችላሉ፣ ሪቴል ብሮከሬጅ ሰርቪስ መስጠት ይችላሉ፣ እንዲሁም ሌሎች በጣም በርካታ አይነት አገልግሎቶች መስጠት ይችላሉ ማለት ነው። የኢንቨስትመንት ባንክ መቋቋሙ በህብረተሰቡ ዘንድ መተማመን የሚሰጥ ነው ሲሉ ያነጋገርና
መሆናቸው በዛሬው ዕለት ፈቃድ የተሰጠው የሲቢ ካፒታል አክሲዮን ማህበር ዋና ስራ አስፈጻሚና የምጣኔ ሀብት ባለሙያ ዘመዴነ ንጋቱ ገልጸዋል። ከዚህ በፊት ሁሉም እንደፈለገ ይወጣ በሉክ ወረቀትም ይሄን ያህል ነው ኢንቨስትመንቱ ይሄን ያህል ገንዘብ ስጡኝ ያለ እንደፈለገው ቢጫወትበት ሁኔታ ነበር። አሁን እሱ ቀርቷል። ኢንቨስትመንት ባንኩ ትልቁ ሚናው ዳልኩስ ሬጉሌትድ ነው። ላይሰንስ መስጠት ብቻ ሳይሆን የመጡ ሞኒተር ያደርጉናል። አብረን ስንሰራ ለህዝቡ መተማመን ይሰጣል። የሚገዛውን ከማን ነው የሚሸጠውን ለማን ነው እያለ ከዛም በላይ እርግጥ ማስተማርም ሚና አለብን፣ ኃላፊነት አለብን እንደ ድርጅትም እንደ ሀገር። እነዚህ አዳዲስ አገልግሎት ሰጪዎች የኢንቨስተሮችን አመኔታ በማጎልበት የገበያ ፍትሐዊነትን በማሳደግና የካፒታል ማሰባሰቢያ መሳሪያዎችን በማዘጋጀት ካፒታል ፈላጊ ተቋማትንም ሆነ ኢንቨስተሮችን ተጠቃሚ ማድረግ እንደሚችሉ ተገልጿል።